አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦች ወሽመጣቸውን ብላ አጥመልምላቸዋለች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የኢራን የባህር ላይ ፈንጂ አጥማጅ መርከቦች ጨምሮ በርካታ የኢራን ባህር ኃይል መርከቦች ማደባየቷን አስታውቃለች። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጅ መርከብ ግባተ መሬት ተፈጽሟል ብሏል። ማዕከላዊ ዕዙ መርከቦች ጥቃት ሲፈጸምባቸው ያሳያል የተባለውን ቪዲዮ ለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡን ተከፍቶ እንዲቆይ ለማድረግ ሌሎች አማራጮች እያዘጋጀ እንደሆነ ዋይት ሃውስ ገልጿል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሃግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት የአሁኑ በኢራን ላይ የተፈጸመው እጅግ ከባድ ነው ብሏል። አንድ ከፍተኛ የኢራን የደህንነት ኃላፊ ግን አገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሃግሴት አሜሪካ የኢራን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪ የማውደም ዕቅድ እንደያዘች ተናግሯል። የኢራን ባህር ኃይል መውደሙና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግ ከግባቸው መካከል እንደሆነ ተጠቅሷል። ባለፉት 24 ሰዓት ውስጥ ኢራን የተኮሰችው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበ ተገልጿል። የአሜሪካ ጥምር ጦር አዛዥ ሊቀመንበር የሆኑት ጀነራል ዳን ኬንም በተመሳሳይ የኢራን የባላስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጿል። ጥቃቱ ከተጀመረ ጊዜ አንጻር የኢራን የሚሳኤል በ90 በመቶ ቀንሷል። የአንድ አቅጣጫ ተዋጊ ድሮን ደግሞ ዘመቻው ከተጀመረ ወዲህ በ83 በመቶ ቀንሷል ብሏል። የመከላከያ ሚኒስትሩ ሃግሴት ጦርነት ሊያበቃ የሚችልበት ጊዜ ከመግለጽ ተቆጥበዋል። አቅማችን ማለቂያ ወደር የለሽ ነው ያሉት ሚኒስትሩ ጦርነት ምን ያህል ይቆያል የሚለው የሚወስኑ ግን የበላይ አዛዡ ፕሬዝዳንት ዶናልድ ትራምፕ እንደሆነም ገልጸዋል። በሌላ መረጃ የኢራን ፖሊስ አዛዥ ሰልፍ የሚወጡ ተቃዋሚዎች እንደ ጠላት እስራኤልና አሜሪካ እንደሚያስተናግዷቸው አስታወቁ። የኢራን ፖሊስ አዛዥ ሐምድራዛ ራዳን በጠላት ጥያቄ መሰረት የአገሪቱ መንግስት ለመቃወም በጎዳና ሰልፍ የሚወጡ ኢራናውያን የሚስተናገዱት እንደ ጠላት እንደሆነ ተናግሯል። በጠላት ጥያቄ መሰረት የሆነ ሰው የሚመጣ ከሆነ እንደ ተቃዋሚ ወይም እንደ ሌላ አካል አንቆጥራቸውም። ጠላትን እንደምናስተናግደው እነሱንም እናስተናግዳቸዋለን። ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ሲሉ ለአገሪቱ የመገናኛ ብዙሃን ተናግሯል። የፖሊስ አዛዡ ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ነው ሲሉ ለህዝብ መልእክት አስተላልፏል። አብዮቱን ለመከላከል ዝግጁ ናቸውም ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት ባስተላለፉት መልእክት ኢራናውያን የሀገሪቱን መንግስት ለመጋፈጥ እንዲነሱ አሳስበው ነበር። ኔታንያሁ ጨምሮም የተለያዩ የእስራኤል ባለስልጣናት ጦርነቱ የኢራን መንግስት እንዲቀየር ሊያደርግ ይችላል የሚል ተስፋ እንዳላቸውም ተናግሯል። ባለፈው ታህሳስ ላይ ኢራን ከፍተኛ አገር አቀፍ ጸረ መንግስት ተቃውሞ አስተናግዳ ነበር። የሀገሪቱ መንግስት ተቃውሞን ለማፈን በእስላማዊ ሪፐብሊክ ታሪክ አስከፊ የተባለው እርምጃ ወስዷል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋጅ የዜና ወኪል ኢራን ከተቃውሞ ጋር በተያያዘ ቢያንስ 7000 ሰዎች እንደተገደሉ ማረጋገጡን ገልጿል። በተመሳሳይ በኢራን ጦርነት 140 ገደማ የአሜሪካ ወታደሮች በኢራን ጥቃት እንደተጎዱ ተገልጿል። 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙን 140 ገደማ የአሜሪካ ወታደሮች እንደተጎዱ የአገሪቱ መከላከያ ሚኒስቴር ገልጿል። የሚኒስቴሩ መስሪያ ቤት ቃል አቀባይ ባወጡት መግለጫ ኦፕሬሽን ኢፒክ ፊዮሪ ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸመ ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ የሰራዊት አባላት ጉዳት ደርሶባቸዋል ብሏል። እንደ ፔንታጎን መረጃ ከነዚህ ውስጥ አብዛኞቹ ጉዳቱ አነስተኛ የሚባል ናቸው። በ108 ያህል የሰራዊት አባላት ወደ መደበኛ ስራቸው ተመልሷል ተብሏል። 8 የሰራዊት አባላት ከፍተኛ ጉዳት ስለደረሰባቸው ከፍተኛ ደረጃ ያለው ሕክምና እያገኙ ነው ብለዋል። በአሜሪካና እስራኤል ዘመቻ የተከፈተባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኝ የአሜሪካ የጦር ሰፈሮች ኢላማ ያደረገችው ኢራን ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመ የድሮን ጥቃት 6 አሜሪካውያን መግደሏን ይታወሳል።
ከጦር ሰፈሮች በተጨማሪ ኢራን በባህረ ሰላጤው ሀገራት የሚገኙ ሆቴሎች፣ አየር ማረፊያዎች፣ የነዳጅ መሰረተ ልማቶችን አጥቅሳለች።